ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች በዚህ ፕሮግራም ያለፈው ሰኞ መጋቢት 1 2017 ዓ.ም በሞት የተለዩንን ታዋቂው ሙዚቀኛ አለማየሁ ፋንታን በጨረፍታ እንመለከታለን። አለማየሁ ፋንታ ተወልደው ያደጉት በቀድሞ ወሎ ክፍለ ሀገር ዋግምራ አውራጃ ሰቆጣ ነው። በቤተ ክህነት ትምህርት ድቁናን አግኝተዋል። ለ5 ዓመታት ያህልም አገልግለዋል። ድቁናቸውን ማፍረሳቸው ሲጸጽታቸው እንዲህ ሲሉ ማንጎራጎራቸውን ከሸገር ሬዲዮ ጋር ባደረጉት ቃለ መጠይቅ ገልጸው ነበር። እቱ ባንቺ ነገር ባንቺ የተነሳ ድቁናዬም ቀረ ዳዊቱም ተረሳ እቱ ድቁናዬ ዳዊት ያንቺ ነሽ ብደግም የማልሰለችሽ። እቱ ባንቺ ነገር ባንቺ የተነሳ ደቆናውም ቀረ ዳዊቱም ተረሳ እቱ ድቁናዬ ዳዊት ያንቺ ነሽ በደገም የማልሰለችሽ። በድምፃዊነት በትወናና በተውኔት ጸሐፊነት ባገለገሉበት ሀገር ፍቅር በ1950 ዓ.ም ሲቀጠሩ ለውድድር የቀረቡባት ይቺው ጸጸትና ፍቅር የተንሰላሰሉባት ግሩም ዜማ ነበረች። በዜማ እንደገለጹት እንደዛው ሙዚቃ ጋሻ አለማየሁን ሁሉን አስረስታ ተቀለለቻቸው። በተመስጦ አደመጧት፣ ተማሯት፣ ተመራመሯት። በጥልቅ የተረዷትን ሙዚቃ ለሌሎችም ለማስረዳት በብዙ ደከሙ። እሳቸው በፍቅሯ ተይዘው እንዲያ በሚከንፉበት ወቅት ሙዚቃ ብዙዎች በአጉል ባህል ተጠፍረው በንቀት ከሚመለከቷቸው ሙያዎች ውስጥ አንዷ እንደነበረች ልብ ይሏል። እናም ትቅርብህ ባዩ በርካታ ሊሆን እንደሚችል ሳይታለም የተፈታ ነው። ለዛም ሳይሆን ይቀራል ምርጫው ስለሚለይ ሁሉም እንዳመሉ እንደኔ ሳታዩት ትቅርብህ አትበሉ። ምርጫው ስለሚለይ ሁሉም እንዳመሉ ምርጫው ስለሚለይ ሁሉም እንዳመሉ እንደኔ ሳታዩት ትቅርብህ አትበሉ። ግጥሙ ምርጫዬን አክብሩልኝ ልዩነት ውበት ነው የሚል ሐሳብ ብቻ አልያዘም። አወይ ብትመለከቷት ኖሮ እኮ እንዲህ አትሉም ምን ነው እንደኔ ቀረብ ብላችሁ ብታዩት የሚል ቁጭትም ጭምር እንጂ። ቁጭታቸው ግን ቁጭት ብቻ ሆኖ አልቀረም። በ1960 ዓ.ም የያሬድ ሙዚቃ ትምህርት ቤት ሲመሰረት በባህል ሙዚቃ መምህርነት ትምህርት ቤቱን ካቆሙት አንዱ በመሆን ያዩትን ለማሳየት የሚቻላቸውን ሁሉ አደረጉ። ለ40 ዓመታት ባህላዊ የሙዚቃ መሳሪያዎችን ከማስተማር ባለፈ የመማሪያ ጽሑፎችንም አሰናድተዋል። በግጥምና ዜማ ደራሲነት፣ በድምፃዊነት፣ በበገና ድርደራ፣ በክራር እንዲሁም በማሲንቆ ተጫዋችነት ከፍተኛ አስተዋጽኦ አበርክተዋል። ባልንጀር ጋር ተማክረን ወደ በረሃ ወርደን ዘወን ቀጨኔ ልናድን አባቱ ልጆን ተጣልቶት በጣም አዝኖበት ረግሞት
የታረቀው አላሆንም ረግሞ ታይቀርም በስራዎቻቸው አዝናንተዋል፣ ቁም ነገሮችንም አስጨብጠዋል። ወኔ ማነሳሳት ሲያስፈልግ አነሳስተዋል። አጥፋና ጥፋ አይነት ከሚፈለገው በላይ ሄዶ መስዋዕትነት በመክፈል ሀገርን ባዶ የሚያስቀር አካሄድ አላስፈላጊነትን ግን እንዲህ ጠቆም አድርገዋል። አባሮ ገዳይ ዘልቆ እንደ ጀንበር ትመለሳለህ ብዬም አልነበር። አባረርካቸው በቃ ተመለስ፣ ማንን ይተኳል አንት ብትጨረስ እያሉ ለሀገር የሚያስፈልጉ ሰዎች ለዘር እንዲተርፉ አሳስበዋል። ተው 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 አባሮ ገዳይ ዘልቆ እንደ ጀንበር ትመለሳለህ ብዬም አልነበር። አባረርካቸው በቃ ተመለስ፣ ማንን ይተኳል አንተ ብትጨረስ። ገዳይ 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 እየተባለ የደነበረውን የሚያረጋጋ ጦር ሜዳ ላይ የፈራውን የሮጠውን የሸሸውን የሚመልስ ጀግና የሚፈጥር ሜዳ ላይ ሽለላና ፉከራ ይባላል። እንግዲህ ይሄ የጦር ሜዳ ፉከራ ነው። በተጨረሰ በለው 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 አለማየሁ ከዘመነኞቻቸው እነ ሽሽግ ቸኮል እስከ ተማሪያቸው እጅጋየሁ ሽባባው ወይም ጂጂ ድረስ ተናበው በጋራ ማዜም የቻሉ ስልጡንም ነበሩ። አንጋፋው የባህል ሙዚቃ መሳሪያ ተጫዋችና መምህር አለማየሁ ፋንታ በሀገር ውስጥ ሳይወሰኑ በተለያዩ ሀገራት በመዘዋወር ባህላችንን አስተዋውቀዋል። በርካታ ሽልማቶችንም አግኝተዋል። በኋለኛው ዘመናቸው የሰሩትን ስራ ዞር ብለው ሲመለከቱት የህሊና እርካታ እንደሚሰጣቸው ከፋና ጋር በነበራቸው ቃለ መጠይቅ አስረግጠው ተናግረዋል። ከጃንሆይ ጋር ኤክስፖ 67 ኤፕሪል ስፕሪንግ ፍሬንድሺፕ አርት ፌስቲቫል ኪምል ሶንግ ከመንግስቱ ኃይለማርያም ጋር ከዛም ዲፕሎማ አለኝ ተቀበልኩት። ከዛ ከኪምል ሶንግ ማለት ነው። ከጃንሆይ ጋር ካናዳ፣ ሜክሲኮ እስከ ላቲን አሜሪካ ዓለምን በመዞር የሀገራችንን ባህል በማስተዋወቅ ረገድ ከፍተኛ አስተዋጽኦ በማድረጌ እንግዲህ እኔ ለራሴ ብቻ የህሊና እርካታ ይሰማኛል። እንደው ምን ሰርቻለሁ ብዬ ሳስበው የሚያኮራ መልስ ከራሴ ያገኛለሁ። ይህንን ደስታ እንደተጎናጸፉ ወዳጃቸው ታዋቂው የበገና መምህር መጋቢ ብሉይ ዓለም ዋጋ ከቶ አይቀርም ሞቱ እንዲሉ መጋቢት 1 2017 ዓ.ም ይችን ምድር ተሰናበቱ። ስርዓተ ቀብራቸውም ረቡዕ መጋቢት 3 2017 ዓ.ም በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ባለትዳርና የ6 ልጆች አባት እንደነበሩም ተነግሯል። ለቤተሰቦቻቸው ወዳጅ ዘመዶቻቸውና አድናቂዎቻቸው መጽናናትን እመኛለሁ። ነፍስ ይማር። ተወልደ በየነ ተቦርነ ያዘጋጀውን ጽሑፍ በንባብ ያቀረብኩላችሁ ርዮት ዓለሙ ነበርኩ። ሰላም ሁኑ።